የልዕለ ኃያላን ወይም ሱፐር ሂሮ መመሪያ መጽሐፍ ክፍል 1 እንፍጠን ቆይቼ ለሊት ወፍ ዛሬ ማን ይዝሻለን አለቅሽም። ሊሳ በምትችለው መጠን ሁሉ ፍጥነቷን ተያያዘችው። ከሚያባርሯት ለመዳን ሩጫዋን ቀጠለች። ሊሳ በተቻላት ፍጥነት ሮጠች። አያቷ ቤት መድረስ እንደማትችል ታውቃለች። ይሁንና ወደ ቤተ መጻሕፍቱ ብቻ መድረስ ከቻለች እዛ ደላ እንደምትሆን ታውቃለች። እዛ ሊነካት አይችሉም። ጭንቅላቷን ዝቅ አድርጋ ደረቷ እስኪቃጠልና እግሮቿ እስኪብረከረኩ ድረስ መዋጋት መሮጧን ቀጠለች። ትንሽ ብቻ ደርሰንባታል። በዚህ ጊዜ የማይታሰብ ነገር ተከሰተ። ሊሳ ተሰናከለች። እናም ምንም ሳታስበው መሬት ላይ ወደቀች። ባለብሎንድ ፀጉሩ የግሩፑ መሪ ሮበርት ራሱን ነቀነቀ። እስካሁን መብረር በጭራሽ አልተማርሽም? እነዚህ ትልልቅ ጆሮዎችሽን ተጠቅመሽ ቅድም ነበረ ሮጠሽ በረሽ ከኛ ማምለጥ የነበረብሽ እያለ ኒክ ተሳለቀባት። አባትሽ ዝሆን ነበር እንዴ ሲል ማክስ ከኋላ ሆኖ ቀለደባት። ምንም ማሰና ያስፈልግሽም። እሺ እኛ መብረር እንዴት እንደምትችይ አሁን እናለማመድሻለን። ከዚያም በድንገት የንዴት ድምፅ ከቤተ መጻሕፍቱ ተሰማ። ወደ ደረጃው የወጣችው የአያቷ እህት እዛው መጻሕፍት ቤት የምትሰራ ካሮላይን ነበረች። ልጆቹ እሷ ሳትደርስባቸው በፍጥነት ከዛ ሮጠው አመለጡ። አው እናንተ ፈሪዎች እንደ ፈሪዎች ሩጡ ስትል ከጮኸችባቸው በኋላ ወደ ሊሳ ዞር ብላ ምናልባት እነዚህ ወራዳዎች የት እንደሚኖሩ አጣራለሁ፣ ከዚያም ሂጄ ከወላጆቻቸው ጋር እናገራለሁ። አይ እባክሽ አያቴ፣ ይሄ ያባብሰዋል እንጂ ምንም ጥሩ አያደርገውም። ስለዚህ እባክሽ ተይው፣ አታውሪያቸው ስትል አያቷን ተማጸነች። ሊሳ 9 ዓመት ሲሞላት እናቷ ወደ ሌላ ከተማ ሄዳ ስራ መስራት ስለነበረባት ሊሳን እንዲህ ስትል ጠየቀቻት። ሊሳ የወንድ አያትሽ ከሞተ ቆይቷል። የሴት አያትሽን ብቻዋን ናት። እኔም ወደ ሌላ ከተማ ሄጄ ስራ መስራት ስላለብኝ ለትንሽ ጊዜያት አያትሽ ጋር ሄደሽ ብትቆይ ምን ይመስልሻል ስትል ጠየቀቻት። ሊሳ ምንም ሳታቅማማ ነበር እረ ምንም ችግር የለውም እናቴ ስትል የተስማማችው። ይሁንና በመጀመሪያ የትምህርት ቀኗ ነበር እነዚያ ልጆች እያሳደዱ በጆሮዋ ትልቅነት ሲስቁና ሲሳለቋባት የነበረው። ምሽት ላይ ሊሳ ጥርሷን እየቦረሸች ራሷን በመስታወት ውስጥ ተመለከተች። ኡፍ እነዚህ የዝሆን ጆሮዎች ሁሉን ነገርን ያበላሹብኛል ስትል ካጉረመረመች በኋላ የጥርስ ሳሙናውን ከአፏ ውስጥ ተፋች። ከዚያም አያቷን ደናደሪ ብላ ከተሰናበተች በኋላ ጆሮቿን በሁለት እጇ ግጥም አርጋ በመያዝ እንደተለመደው ሁሉ አልጋዋ ላይ ጋደም አለች። ሊሳ ይህን የምታደርግበት ምክንያት ሁል ጊዜ ስትተኛ እጆቿን ጆሮዋ ላይ ጭና የምትተኛ ከሆነ ምናልባት ጆሮዎቿ ማደግ ያቆሙና እንደ ሰዎች እንዳይታዩ ይሆናሉ ብላ ራሷን ስላሳመነች ብቻ ነበር። ይሁንና እንዳለመታደን ሆኖ ጆሮ የመያዝ ዘዴዋ ሊሰራላት አልቻለም። ሁል ጊዜ ጠዋት በመስታወት ውስጥ ስትመለከት ልክ እንደ ትላንትና ሁሉ ትልቅና የሚታዩ ነበሩ። ምዕራፍ 2 ሊሳ አዲሱ ትምህርት ቤቷን ጠላችው። ሁሉም በረፍት ሰዓት ላይ ሲጫወቱ፣ ሲሳሳቁና ሚስጥሮቻቸውን ሲነጋገሩ፣ ሊሳ ግን ሁል ጊዜ ብቻዋን ነበረች። በተጨማሪም በየቀኑ ማለት ይቻላል ከትምህርት ቤት በኋላ ሮበርት፣ ኒክ እና ማክስ ያሳድዷታል። የተረጋጋ የሚሆንላት ቀኖች ቢኖሩ ልጆቹ ትምህርት ቤት አስቸጋሪዎች ሲሆኑና መምህራቸው ክፍል ውስጥ እንዳያወጡ ሲቀጧቸው እነዛን ቀናቶች ብቻ ነበረ በተረጋጋ መንፈስ ወደ ቤቷ የምትሄደው። ይሁንና ዛሬ
ልጆቹ የቅጣታቸው ሰዓት ማለፉን ሳታውቅ ኖሮ ቀስ እያለች መንገዷን ቀጠለች። ኒክና ጓደኞቹም ከኋላዋ አይቷት ኖሮ ያቻትና ሲል ኒክ ተጣራ። ዛሬ እንይዛታለን ሲልም ሮበርት ጮኸ። ሊሳም ያለ የሌለ አቅሟን ተጠቅማ እግሬ አውጭኝ አለች። ትንፋሿን በጉሮሯ ውስጥ ይዛ ልጆቹ እሷን ከመያዛቸው በፊት ቀድማ ወደ ቤተ መጻሕፍት ውስጥ ገብታ ተደበቀች። ከአንድ የመጽሐፍት ጥግም ቁጭ ብላ ለምንድነው ሁል ጊዜ የሚያሳድዱኝ? ይህ ሁል ጊዜ ለምን ይሆናል? ህይወቴን ሙሉ ትልቅ ሰው እስከሆን 80 ዓመት እስኪሞላኝ መሮጥ እስከማልችል ድረስ ሊያራሩጡኝ ነውን? ስትል ራሷን ጠየቀች። ሊሳ ምርር አላትና ክፉኛ አለቀሰች። ይሁንና ይህ ዛሬ መቆም አለበት ስትል ትልቅ ውሳኔ ወሰነች። በድንገት ግን ከዚያ በፊት አይታ የማታውቀውን አንድ እንግዳ ነገር ሰው መጽሐፍት ቤት ውስጥ ተመለከተች። ሊሳ በሱፐር ሂሮ ወይም በጀግኖች ፈጽሞ እንዳትማታምን ራሷ ጠንቅቃ ታውቃለች። ይሁንና ይሄ በርቶ የሚታያትን መጽሐፍ አንስታ እንድታገላብጠውና እንድታነበው የፈለገ ይመስላል። መጽሐፉ እንዴት ልንጠቀመው እንደምንችል ቀለል ባለ አገላለጽ የቀረበ ሲሆን በጣም እውነተኛም ይመስላል። ከነዚህ ኃይሎች አንድ ወይም ሁለት ብቻ መማር እንኳን ከቻልኩ ሁሉም ነገር በጣም ቀላል ይሆናል ስትል ሊሳ አሰበች። ወደ መበደሪያው ዴስክም ሄዳ የምትበደረውን መጽሐፍ ለካሮሊን ሰጠቻት። ይህ እንግዳ ነገር ነው ስትል ካሮሊን አክቶመተመች። እዚህ በኮምፒውተሩ ላይ አላየውም፣ ልክ እንደሌለ ነው የሚያሳየኝ። ታዲያ ምን እናደርግ? ሊሳ በጭንቀት ጠየቀች። ካሮሊን ከሊሳ በስተቀር ማንም እንደማይሰማት ለማረጋገጥ ዙሪያውን ከተመለከተች በኋላ የማስበውን ታውቂያለሽ ብላ በሹክሹክታ ተናገረች። አይ ምን? መጽሐፉ በእኛ ስርዓት ውስጥ በኮምፒውተር ውስጥ የማያሳየኝ ከሆነ ማንም አይፈልገውም ማለት ነው። ይህ ማለት ደግሞ እስከፈለግሹ ጊዜ ድረስ ልትጠቀሚው ትችያለሽ ማለት ነው። አሁንስ ተረዳሽኝ? ስትል አብራራችላት። ሊሳ በፍጥነት ከቤተ መጻሕፍት ወጣ። ከጥቂት ደቂቃዎች በኋላ እቤቷ ደረሰች። አያቷ ትኩስ ዳቦዎችን ጋግራ ነበር። ነገር ግን ሊሳ ምግብ እንኳን ለመብላት ጊዜ አልነበራትም። በፍጥነት ወደ ደረጃው ወጣችና ወደ ክፍሏ ገባች። ለቤት እንስሳዎቿ ኦልጋና ኦስካር ካሮት ከወረወረችላቸው በኋላ አልጋዋ ላይ ቁጭ ብላ የልዕለ ኃያልን ወይም የሱፐር ሂሮ የእጅ መጽሐፉን ማንበብ ጀመረች። ምዕራፍ 3 መግቢያ። ይህ መጽሐፍ ለምታነቡትም ሆነ በዙሪያ ላሉ ሰዎች ህይወትን ይለውጣል። ይህን መጽሐፍ አላገኙትም፣ አገኘህ እንጂ። አንዳንድ ጊዜ ሁሉንም ነገር መማር ይቻል እንደሆነ ትጠራጠራለህ። አንዳንድ ችሎታዎች የበለጠ ልምምድ ያስፈልጋቸዋል። ነገር ግን ሁሉንም ነገር ይቻላል። ሁሉም ነገር አስቀድሞ በአንተ ውስጥ አለ። በጥልቀት አንድ ቀን የሚያብብ ዘር ቀድሞውኑ በውስጥ ስላለ። ማሳሰቢያ፣ መቼም አትርሳ፣ ልዕለ ኃይል ወይም ሱፐር ሂሮ በፍጹም እውነተኛ ማንነቱን መግለጥ የለበትም። አንድ ህያው ሰው ማን እንደሆንክና የት እንደምትኖር ካወቀ ህይወትህ አደጋ ላይ ነው። ይህ ብቻ አይደለም፣ የጓደኞችን የቤተሰብህንና የምትወዳቸውን ሰዎች ህይወት አደጋ ላይ ጥለሃል። መልካም እድል። ክፍሉ በሙሉ የሚሽከረከር ያህል ነበር የተሰማት። ይህ እውነት ከሆነ ሊሳ በዓለም ላይ በጣም ውድ የሆነውን መጽሐፍ በእጆቿ ይዛ እንደሆነ ተሰማት። የመጀመሪያው ምዕራፍ እንደ አስቸጋሪነታቸው ሁኔታ የልዕለ ኃያሉ ረጅም ዝርዝር ነበር። እዚያም አንዳንድ በጣም ቀላል የሆኑ ነገሮች ነበሩ። ለምሳሌ በጸጥታ የማስነጠስ ችሎታ። ይህም የሚጠቅመው ምናልባት ጉንፋን ከያዘህና ዘራፊውን ሳያውቅብህ ሾልኮ ለመግባት ከፈለግ መሆን ነው። ሊታሰብ በማይችል ሁኔታ
አስቸጋሪ የሆኑ ኃይሎችም ነበሩ። ለምሳሌም እንደ ነጎድጓድና መብረቅ የመሆን ችሎታ። ይህም ጠላትህን ለማስፈራራት ከፈለክ በጣም ጥሩ ነው። ለመማር በድምሩ 101 የተለያዩ ልዕለ ኃያላን ነበሩ። መጽሐፉ በአንድ ጊዜ ከ3 የተለያዩ ኃይሎች በላይ መለማመድ እንደሌለብህም ተናግሯል። ያለበለዚያ አንጎልህን በአጭር ጊዜ የማዞር እድሉ ከፍተኛ ነበር። ሊሳ ወረቀት እስክሪብቶ አውጥታ ምርጫዋን ከመጻፏ በፊት ዝርዝሩን 2 ጊዜ በጥንቃቄ አነበበችው። ከዚያም መማር የምትፈልጋቸውን 3 ችሎታዎች በጥንቃቄ አሰፈረች። ችሎታዎቹም እኚህ ነበሩ። አንደኛ፣ መብረር፣ በየትኛውም ቦታ ላይ የማንዣበብና የመብረር ችሎታ። ሁለተኛ፣ እጅግ በጣም ጥሩ የትግል ቴክኒክ፣ የተቃዋሚዎቹ ብዛትና መጠን ምንም ይሁን ምን እያንዳንዱን ትግል የማሸነፍ ችሎታ። ሶስተኛ፣ የእንስሳት ቋንቋ፣ በምድር ላይ ካሉ እንስሳቶች ጋር በሙሉ የመነጋገር ችሎታ። እንደ መጽሐፉ አገላለጥ መብረርን ችሎታ ለመማር እጅግ በጣም አስቸጋሪ ከሆኑ ችሎታዎች አንዱ ነበር። ብዙዎቹ ሰዎች ይህንን ችሎታ ለመለማመድ ሲሞክሩ እግራቸው መሬት ሳይለቅና ሳይንሳፈፉ ተስፋ ቆርጠው ያቆሙ ነበር። ሊሳ ግን ተስፋ እንደማትቆርጥ እርግጠኛ ነበረች። ወዲያውኑ ለነዚህ ልምምዶች ረጅም ሰዓት እንደምትሰጥና ችሎታዎቹን እንደምትለማመድ ለራሷ ቃል ገባች። በወረቀት ላይ በአሁኑ ቅዳሜና እሁድ ተግባራዊ የምታረጋቸውን ጊዜና የስልጠና ክፍለ ጊዜዎችን መጻፍ ጀመረች። ልክ ስራዋን ስታጠናቀቅ በሩ ተንኳኳ። ዛሬ ማታ ራት አትበይም እንዴ? አያቷ ጠየቀች። ይቅርታ ረስቼው ነው፣ አሁን እመጣለሁ። እንደው ለመሆኑ ምን እያነበብሽ ነው? ምንም የተለየ ነገር የለውም አለችና መጽሐፉን ሰጣችው። አስቡት፣ ሊሳ ልዕለ ኃይል ወይም ሱፐር ሂሮ ለመሆን እያጠናች እንደሆነ አያትየው ቢያውቁ ምን ሊፈጠር እንደሚችል፣ በፍርሃት ራሳቸውን ስተው እንደሚወርቁ ምንም ጥርጥር የለውም።